ሰላም ወደ አድማጮቻችን የስታንፎርድ ብሪጅ ተጠባቂው ጨዋታ በተጠባቂው ስታዲየም ቼልሲዎች አስፈላጊው የሆነውን 3 ነጥብ መውሰድ ችሏል። ቶተንሃምን 1-0 በስታንፎርድ ብሪጅ ማሸነፍ ችሏል። በተከታታይ 5 ጨዋታ በፕሪሚየር ሊጉ ላይ ማሸነፍ ችሏል። እውነት ጨዋታው ለቼልሲ የማሸነፍ እድልን የሚገባ ነው ወይ? አዎ። ነገር ግን ምርጡን ቼልሲ አይተናል ወይ? ምርጡን ፐርፎርማንሳቸውን አይተናል ወይ? ግን አጠራጣሪ ነው። አድማጮቻችን ማስተካከል የሚጠበቅባቸው ብዙ ነገሮች አሉ። ኤንዞ ማሬስካ ከጨዋታው መጠናቀቅ በኋላ እንደተናገሩት በመጨረሻዎቹ 10 ደቂቃዎች ያሳየነው ብቃት አስደሳች አልነበረም። ነገር ግን በመጥፎ ሁኔታ ውስጥ አስፈላጊውን 3 ነጥብ መውሰድ መቻላችን አስፈላጊ ነው ብሎ ተናግረዋል። ወደ አድማጮቻችን ያ እንግዲህ ለቼልሲ ደጋፊዎች አስደሳች ነው። ምክንያቱም ይህ ቡድን ወደ 4ኛ ደረጃ ሰንጠረዡ የሚመለስ ይሆናል። የማሬስካ ከሀገራት ጨዋታ በኋላ ከረፍቱ መልስ ቡድኑን እንዴት አገኛችሁት? የጠበቃችሁትን ቡድን ወደ አድማጮቻችን ፖስቴግሉ እንግዲህ ቼልሲ 16ኛውን ሽንፈት በ30 ጨዋታዎች ውስጥ ቶተንሃም ላይ እንግዲህ ተሸንፏል። ቶተንሃም በዘንድሮ ውድድር ዓመት በጣም ደካማ ብቃቱ ላይ ነው የሚገኘው። ቀጣይ ኢንትራ ፍራንክፈርትን በዩሮፓ ሊግ የሚገጥሙ ይሆናል። እንዴት ያሳልፉታል የሚጠበቅ ነው የሚሆነው። ቼልሲ ይህ ተጠባቂ ጨዋታ ነው። ቀጣይ ብሬንፎርድን ከሜዳቸው ውጭ እሁድ የሚገጥሙ ይሆናል። ያም ተጠባቂ ጨዋታ ነው። ነገር ግን በአጠቃላይ ቼልሲ ላሉበት ሁኔታዎች ላሉበት የጨዋታ ሂደቶች በጣም አስፈላጊ የሆነውን 3 ነጥብ ነው የወሰደው። በውድድር ዓመቱ መጨረሻ ላይ ቼልሲ ቶፕ 4 ጨርሶ ቻምፒዮንስ ሊግ የሚሳተፍ ከሆነ እንግዲህ አስደሳቹ 3 ነጥብ ይሆናል። ምክንያቱም ውድ አድማጮቻችን ይህ ቡድን ቶፕ 4 የማይጨርስ ከሆነ ወይም የቻምፒዮንስ ሊግ ተሳትፎን መልሶ የማያገኝ ከሆነ ለቼልሲ ደጋፊዎች አሳዛኝ ክረምት ይሆናል። ኤንዞ ማሬስካ የእያንዳንዱን ሁኔታ መፋለም ግድ ይላቸዋል። ቀጣይ ብሬንፎርድ ነው ከፊታቸው የሚገኘው። ከዛ በኋላ ወደ ሊጓ ዋርሶ ያቀናሉ። በዩሮፒያን ኮንፈረንስ ሊግ ተጠባቂ ነው። እንግዲህ ቼልሲ በዘንድሮ ውድድር ዓመት ጥሩ ፐርፎርማንሱ ላይ ይገኛሉ ካላችሁኝ እንግዲህ በተለይ የተጎዱ ተጫዋቾች የመጀመሪያ ጨዋታቸው ነው። የኮል ፓልመር የጃክሰን መመለስ ማድዌክ የተመልሶ አይተናል። ስለዚህ የቼልሲ ማጥቃት ወደ ህይወት የተመለሰ ይመስላል። በተለይ ቼልሲ ከኒኮላስ ጃክሰን እና ያለ ኒኮላስ ጃክሰን በጣም ልዩነት እንዳለው ያሳያል። በተለይ የማጥቃት አቅሙ ጥሩ የሚባሉ እንቅስቃሴዎችን ወደ ማጥቃቱ 3ኛው ክፍል ሲሄዱ ይታያል። ጥሩ የሚባል ነው። በአጠቃላይ ወደ አድማጮቻችን ጨዋታው እንዴት አገኛችሁት? የእናንተ የጨዋታው ኮከብ ማን ነበር? ጃክሰን፣ ሳንቾ፣ ፓልመር? ኮሜንት መስጫ ቦክስ ላይ ያስቀምጡልኝ። እኔ ግን ካይሴዶ ነው። ካይሴዶ ትናንት ምሽት በጣም ምርጥ ነበር። በተለይ ያስቆጠረው ጎል ተቆጥሮለት ቢሆን ኑሮ በቫር ባይሻር ኑሮ ሌላ አስደናቂ ምሽት ነበር። ይህ ልጅ እያንዳንዱን ኳስ ነው የሚፋለመው። የቶተንሃም 3ቱንም አማካኞች ብቻውን ከኪሱ ውስጥ አስቀምጧቸው ነበር ማለት የሚቻል በሚገባ ዲፌንድ ማድረግን የሚችል አማካይ ነው። በጣም አስደማሚ ተጫዋች ነው። አድማጮቻችን ከጊዜ ወደ ጊዜ በተለይ ደግሞ በውድድር ዓመቱ እረፍትን የሚሰጠው ሌላ ተጫዋች ኑሮ ቢሆን ኑሮ ይህንን ተጫዋች በየጨዋታው በምርጥ ብቃቱ ላይ የምናገኘው ይሆናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ እንግዲህ ጆይን በማድረግ ደግሞ ከኢትዮጵያ ውጭ ያላችሁ ማለት ነው ጆይን በማድረግ የያያ ስፖርት ቤተሰብ ሁኑ። ከዛ ውጭ ያላችሁን ኮሜንት አስቀምጡልን። ላይክ ማድረጉን አትርሱ። ምክንያቱም ብዙዎቹ ጋር እንድንደርስ ከዛ ውጭ አካውንታችን ችግር ውስጥ ገብቷልና የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንፈልጋለን። ወደ አድማጮቻችን እንግዲህ የመጀመሪያው መረጃ የሚሆነው የደርቢ ጨዋታ ነው ወይ ካላችሁ ምንም ጥያቄ የለውም። በተለይ በመጀመሪያዎቹ ደቂቃ የነበረው ስሜት በጣም የሚገርም ነበር። በተለይ ቻሎባ ረጅም ኳስ ላከ። ማይክ ቫንደቪን እና እንዲሁም ደግሞ የጃክሰን ፍትጊያ ፖሉ እስከሚመለስ ድረስ የጨዋታ በጣም ጎሎች የሚቆጠሩበት ይመስል ነበር። 1-0 የሚጠናቀቅ አይመስልም። ቶተንሃም ከቼልሲ ደግሞ ተገናኝተው እንደዚህ ጠንከር ያለ ጨዋታዎችን ማየት የተለመደ ነው። በመጀመሪያው ጨዋታ በቶተንሃም ስታዲየም 4-3 የተጠናቀቀውን የሚታወስ ነው። ነገር ግን ቶተንሃም ወደ ቼልሲ ስታዲየም ሄዶ ከዚህ በፊትም እንደነገርኳችሁ በጣም የሚቸገርበት ስታዲየም ነው። በ33 ጨዋታዎች አንዴ ብቻ ነው በ2019 ማሸነፍ የቻለው። ቼልሲ ይህንን ክብሩን ማስጠበቅ ችሏል። ቼልሲ በሚገባ ወደ ጨዋታው በፍጥነት የገባበት መንገድ የኒኮላስ ጃክሰን የመጀመሪያው ሂደት ወይም ሁለተኛው ደግሞ ኤንዞ ፈርናንዴዝ ቪካሪዮ ያወጣበት መንገድ ከዛ ውጭ የጀደን ሳንቾን ጎል ቪካሪዮ ያዳነበት ኳስ ራሱ በጣም አስደማሚ ነበር። ሁለተኛው አጋማሽ የኤንዞ ፈርናንዴዝ በሚገባ ነው ያስቆጠረው ሄዲንጉን። ኤንዞ ፈርናንዴዝ በጣም ጥሩ ብቃቱን አይተን በአርጀንቲናው ጨዋታ ላይ ይህንን ተጫዋች እንዴት ነው ኤንዞ ማሬስካ በሚገባ መጠቀም ያለበት እያልን ነበር። ኤንዞ ማሬስካም ከጨዋታ በፊት ይህንን ተጫዋች እንዴት መጠቀም እንዳለብን ነው ወደኛ ጨዋታ ስልት እየመጣ ነው ብለው ነበር። አሁን በሚገባ የቼልሲ አባል እየሆነ ያለ ይመስለኛል። ያጨዋታ ስታይሉንም እያገኘ ነው። ስለዚህ በቀጣይ ጨዋታዎች በወጥነት መቀጠል ነው። አሁን የቼልሲ ተጫዋቾች ትልቁ ጥያቄ በወጥነት እንደዚህ አይነት ፐርፎርማንስ በየሳምንቱ የሚሰጡ ከሆነ ቼልሲ ወደ ትልቅነቱ መመለሱ የሚቀጥል ነው የሚሆነው። በፓልመር በኤንዞ ፈርናንዴዝ በነ ጃክሰን፣ ሳንቾ፣ ኔቶ እነዚህ ነገሮች
ይጠበቃሉ። ነገር ግን ዛሬም ቢሆን በኔ እይታ በጨዋታው ላይ ጥሩ ፐርፎርማንስን ያላየሁት ከሳንቾና ከኔቶ ነው። ጥሩ ፐርፎርማንስ ሲባል በጨዋታው ላይ በቃ 6 የሚያሰጥ ነው። ነገር ግን በጨዋታዎቹ 8 የሚያሰጥ ፐርፎርማንሳቸውን አላየሁትም። ምን ትላላችሁ እናንተ? እስኪ ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ከዛ ውጭ እንግዲህ ጃክሰን ከጉዳት መመለሱ ነው በጣም ጥሩ ፐርፎርማንስ ነው። በኔ እይታ ቼልሲ ያለ ጃክሰንና ከጃክሰን ውጭ በጣም ይለያያል። ጃክሰን ጎሎችን ባያስቆጥር እንኳን ከ2 ወራት ጉዳት በኋላ ወደ ቋሚ 11 ተመልሶ አንደኛ ለጃክሰን የሚላኩ ረጃጅም ኳሶች ፓስ ታደርጋለህ፣ ፕረስ ያደርጋል። የቼልሲ የማጥቃት ክፍሉ የልብ ምት ነው ማለት እስከሚቻል ድረስ ነው። ለሌሎች ተጫዋቾች ቦታዎችን ወይም ስፔሶችን መክፈት ይችላል። ጃክሰንን ለመያዝ ማይክል ቫን ደ ቬን ሲጠጋ ነው እንግዲህ ጎሎች መቆጠር ይቻሉ። ስለዚህ የቼልሲ አስፈላጊ የሆነው ተጫዋች ነው ብዬ አስባለሁ። 31 ረጃጅም ኳሶችን ነው በመጀመሪያው 45 ደቂቃ ቼልሲዎች መላክ የቻሉት። ይህ ደግሞ በውድድር ዓመቱ በፕሪሚየር ሊጉ 4ኛው ነው። ስለዚህ ምን ያክል ቼልሲ ቀጥተኛ ጨዋታን ለመጠቀም እንደሞከረ የሚያሳይ ነው። ያ እንግዲህ ኤንዞ ማሬስካ ከባለፉት ስህተቶቻቸው እየተማሩ ነው። ቦሉን ከመያዝ ይልቅ ወደ ኬኦስ የመቀየር ያ ማለት ፕረስ ወደ ማድረግና ከዚህ በፊት በመልሶ ማጥቃት የቼልሲ ቡድን ጠንካራ ነው ስንል ነበር። ወደዛ ጨዋታ የተመለሱ በሚመስል ሁኔታ ነው የታየው። ጥሩ የሚባል ነው እንቅስቃሴው። ቡድኑ ባለው አቅም ሁሉ ተለያየ አይነት አጨዋወቶችን መዘጋጀት ይጠበቅበታል። በተለይ ኤንዞ ማሬስካ በጨዋታው ላይ የግራውን መስመር ጠንካራ እንዲል የፈለጉ ይመስለኛል። ፓልመር፣ ኩኩሬላ፣ ሳንቾን በአንድ ላይ በማጫወት በዛኛው መስመር፣ በዚህኛው ደግሞ ኔቶ ኤንዞ ፈርናንዴዝን በማድረግ በጣም ጥሩ የሆነ የማጥቃት ኃይልን ለመገንባት ሞክረዋል። ነገር ግን በቀጣይ ጨዋታዎች ይህንን ሪትም ማስቀጠል ያስፈልጋል። ሳንቾ ጥሩ እንቅስቃሴ አድርጓል ወይ? አዎ፣ ለምሳሌ የቪካሪዮን ኳስ ያዳነበት በጣም ጥሩ እንቅስቃሴ ነው፣ ከኔቶ የተሻገረለትን ኳስ። ነገር ግን አሁንም ቢሆን ጎሎችን ማስቆጠር በሚገባ ኔቶና ሳንቾ ሹት ማድረግ አለባቸው። በኔ እይታ ያንን ነው ማየው። በሚገባ ሹት ማድረግ ጎሎችን ማስቆጠር ያስፈልጋል። ፔድሮ ኔቶ በቀኝ መስመር በኩል ጥሩ ጀምሯል። ጥሩ ክሮሶችን ያደርግ ነበር። ነገር ግን ውጤታማ የማድረግ ኔቶ ስፔሶችን የማግኘትና ስፔሶችን ተጠቅሞ የማጥቃቱን አቅም ማጠናከር ይጠበቅበታል። ያንንም ማሻሻል በአጠቃላይ የሚጠበቅባቸው ይመስለኛል። በአጠቃላይ የፓልመርና የጃክሰን ወደ ጨዋታ መመለስና የጨዋታ ውህደታቸው ግን ለቼልሲ አስፈላጊ ነው። በቶተንሃም በኩል እንግዲህ ከታህሳስ ወር በኋላ ሮሜሮና ማይክ ቫን ደ ቬን ወደ ጨዋታ ተመልሰዋል። ጥሩ ፐርፎርማንሳቸውን አሳይተዋል ወይ ካላችሁ ጥሩ የሚባል መከላከልን አሳይተዋል። ነገር ግን የቼልሲን ማጥቃት መቋቋም አልቻሉም ማለት ይቻላል። በአንዳንድ አጋጣሚ 2ና 3 በተለይ ማይክ ቫን ደ ቬን ጨዋታው እንደጀመረ ከቻሎባ የተላከለትን ኳስ ኒኮላስ ጃክሰን በሚገባ ለማጥቃት ሞክሮ እንደነበር የሚታይ ነው። በጨዋታው ላይ እንግዲህ በተለይ በአንድ ወቅት ከማይክ ቫን ደ ቬን ፋውል ተሰራና የቻሎባና ሮሜሮ ግጭት ውስጥ ገብተው ቢጫ ያዩበት አጋጣሚ ጥሩ አልነበረም በኔ እይታ። ጃክሰን በኔ እይታ የተሻለ አጥቂ የሚመጣ ከሆነ በዚህ ፍጥነቱ በዚህ ፕረስ የማድረግ አቅሙ የሴዶ ማኔን አይነት አጠቃቀም ቼልሲ ሊጠቀሙ ይችላል። ከግራ መስመር እየተነሳ እንዲያጠቃ የማድረግ አቅም ይኖረዋል። ያንን መጠቀም የሚጠበቅበት ይመስለኛል። እንግዲህ ጥሩ ፐርፎርማንሳቸውን ማሳየት ይጠበቅባቸዋል። በተለይ የቶተናም ተከላካይና ግብ ጠባቂው ምን እንደሚሰሩ ግራ ነው የሚያጋባው። ምንድነው አለመግባባት በጣም አለ። አብረው የተጫወቱ እስከማይመስሉ ድረስ ነው። ሳንቾ ያገኘውን እድል ተጠቅሞበታል ወይ ብለን እንጠይቅ። እንግዲህ ሳንቾ ምንም ጥያቄ የለውም እኮ በቼልሲ የግራ መስመር ውስጥ ተጫዋች የለም። ሚካኤሎ ሙድሪክ ቢኖር ኑሮ ይቀየርና ይገባና ይጫወት ነበር። ነገር ግን ሚካኤሎ ሙድሪክ የለም። ሳንቾ ብቻውን ነው ያዘው። ነገር ግን ውጤታማ እየሆነ አይደለም። ውጤታማነቱ ላይ ግን እንክሮ መስራት ያለበት ይመስለኛል። ድሎችን መፍጠር ይጠበቅበታል። 2 ድሪብል አደረገ። የመጨረሻው እንግሉ ግን የተከላካዮችን መመለስ ነው። ስለዚህ ቦል ሪቴንሽኑ ላይ ሁሌም እንደምንለው ሳንቾ ጥሩ ተጫዋች ነው። ነገር ግን ኳሶችን ማጥቃት ሹት ማድረግ ይጠበቅበታል። አንድ ሹት አደረገ፣ ቪካሪዮ አወጣበት። አጠቃላይ እንግዲህ የሳንቾ ሀገራት ጨዋታ ወቅት እንግዲህ በደንብ ሲነሳ ነበር። 25 ሚሊዮን ዩሮን ቼልሲ ክፈል ወይስ 5 ሚሊዮን ዩሮን ቅጣቱን ይክፈል የሚል አከራካሪ ጉዳይ ነበር። ብቃቱን ካላሳየ በኔ እይታ በውድድር ዓመቱ መጨረሻ ቼልሲ በዚህ ብቃቱ የሚቀጥል ከሆነ ለምን ያስፈርሟል? የተሻለ ተጫዋችን ማምጣት የሚቻል ይመስለኛል። ደሞዙ ከፍ ያለ ነው። ፐርፎርማንሱ ማደግ የሚችል ከሆነ ነገር ግን ብቃቱ አለው ወይ ካላችሁኝ እኔም አሁንም ድረስ ብቃቱ የጠፋ ነው ብዬ አላስብም። ነገር ግን በሚቀጥሉት 10 ጨዋታዎች የሚያሳየውን ብቃት አይቶ ቼልሲ ማስፈረም የሚጠበቅበት ይመስለኛል። አለበለዚያ ግን እንደ ሳንቾ አይነት ተጫዋቾችን ጥለ ትልቅ ቡድንን መገንባት የምችል የተሻለ ቡድንን መገንባት የምችለው ለፕሪሚየር ሊጉ ለመፎካከር አስፈላጊ የሆነ ቡድንን መገንባት የሚቻለው ብዬ አስባለሁ። እንግዲህ ከታህሳስ ወር ጨዋታ በኋላ እንግዲህ ለመጀመሪያ ጊዜ ነው በማጥቃቱ በኩል ጠንካራ ብሎ የመጣው። ለመጨረሻ ጊዜ ቶተናሙ ጨዋታ ላይ ነው ጎል ማስቆጠር ይቻለው። ጥሩ የሚባሉ ብቃቶቹን ማሻሻል ይጠበቅበታል። ይህ መጨረሻ የሚሆነው መረጃዎቻችን እናድርሳችሁ። ዳልማቻችን ማዱዌኬ ተቀይሮ ገብቷል። ማዱዌኬን የቼልሲ ደጋፊዎች ሚስ ያደረጉት ይመስለኛል። ቢያንስ ድሪብል የማድረግ አቅሙ ኔቶና ማዱዌኬ በቀኝ መስመሩ ላይ ሲሰለፉ በግልጽ የሚታይ ልዩነት አለ እና ያንን ልዩነት በሚገባ ማሳየት ይጠበቅባቸዋል። ማዱዌኬ መከላከሉ ላይ ማገዝ በደንብ ይጠበቅበታል። በሚቀጥሉ ጨዋታዎች ከማዱዌኬ በኔ እይታ በውድድር ዓመቱ መጨረሻ ድረስ ከማዱዌኬ
ከኔቶና ከሳንቾ የተሻለ ብቃታቸውን በማሳየት ቸልሲ ቤት የተሻለ ቦታቸውን ለማስጠበቅ መታገል የሚጠበቅባቸው ይመስለኛል። የተሻሩት ጎሎች ሁለቱ ጎሎች እንግዲህ የሚያሳዝኑ ናቸው። በቫር ምክንያት ነው የተሻሩት። ከትናንት በፊት የነበረውን የመርሲሳይድ ደርቢ ላይ የነበረውን ጭቅጭቅ የታየ ሁኔታ ይመስለኛል። ነገር ግን እንግዲህ ለመጨረሻ ጊዜ ነው ከቫር ጋር ጭቅጭቆቹ የሚታዩ። በሚቀጥለው ሳምንት ሰሚ አውቶሜትድ ቫር ይመጣል ኦፍሳይዱን ቼክ የሚያደርግ። ስለዚህ አትሊስት ጊዜዎች ይቆጠባሉ። አንድ እሱ ነው የሚሆነው። ነገር ግን የቫር የካርድ ጭቅጭቁ ግን የሚቀጥል ይሆናል። እንግዲህ ኮልዊል ኦፍሳይድ ነበር በሚል ነው የካይሴዶ ጎል የተሻረው። በኔ እይታ ራቅ ያለ ነበር ማለት ከሱ በኋላ ብዙ የጨዋታ ሂደቶች አልፈው ነበር። ነገር ግን ይህ የቫር ሁኔታ አሳሳቢ እንደሆነ ነው። የሳር ጎልን በሚመለከት ግልጽ የሚታይ ፋውል ነው። እንግዲህ ፋውሉ ቫር አይኖር ካልሆነ በስተቀር በሚገባ ገጭቶታል እግሩ። ስለዚህ ያ ደግሞ በግልጽ የሚታይ ፋውል ሆኖ ይታያል። የቶተናም ደጋፊዎች በርግዌልን በሳር ሲቀይር አንጅ ፖስቴግሉም ከፍተኛ የሆነ ተቃውሞ እያሳዩባቸው ይገኛል። የቶተናም ደጋፊ ምን ማድረግ ይጠበቅበታል? ያው ዳንኤል ሌቪ ውጤቱን በዩሮፓ ሊግ ያለውን ውጤት ካዩ በኋላ ውሳኔ ለመወሰን ያሰቡ ይመስላል። በቸልሲ ቤት ያሉት ሁኔታዎች ጥሩ ናቸው ወይ ካላችሁኝ አሁን ያሉትን ፐርፎርማንሶች ማስቀጠል ከኤንዞ ማሬስካ የሚጠበቅ ነው የሚሆነው። በሚቀጥለው ሳምንት ማሳየት ለቸልሲ ውጤቱ በጣም መጠን በላይ አስፈላጊ ነው። ይህ 3 ነጥብ እንግዲህ ከፍተኛ ተፎካካሪ ከሆኑት ከማንቸስተር ሲቲ በተለይ አስቶን ቪላ ባለፉት ጨዋታዎች ብራይተንን ማሸነፍ ችሏል። ወደፊት እየመጣ ይገኛል። ኒውካስትል ቀሪ ጨዋታ አለው፣ ጠንካራ ብሎ እየመጣ ይገኛል። ስለዚህ ይህንን ጨዋታ ማሸነፍ ግድ ይለው ነበር። ያንንም በሚገባ ማድረግ ችለዋል። አሁን በፕሪሚየር ሊጉ ደረጃ ሰንጠረዡ ላይ ካየ ነው ቸልሲ የዛሬውን ጨዋታ ማሸነፉን ተከትሎ ከኖቲንግሃም ፎረስት በ5 ነጥብ ልዩነት ላይ ይገኛል። ከማንቸስተር ሲቲ በአንድ ነው። ነገር ግን አሁን አሳሳቢ የሚሆነው ኒውካስትል ቀሪውን ጨዋታ የሚያሸንፍ ከሆነ 29 ጨዋታዎችን የተጫወተው ኒውካስትል ስለዚህ ወደ 53 ነጥቦች የሚመጣ ይሆናል። ስለዚህ ቸልሲ በዚህ በወጥነት ብቃቱ መቀጠል ይጠበቅበታል። ኒውካስትል ጠንካራ ተፎካካሪ ነው። አስቶን ቪላ 48 ነጥብ ላይ ይገኛል። ስለዚህ ከአስቶን ቪላም ያለውን የነጥብ ልዩነት 4 ነው። ስለዚህ በቀጣይ ያሉበትን ጨዋታዎች እነዚህ አስቶን ቪላ፣ ኒውካስትል፣ ማንቸስተር ሲቲ እና ቸልሲ በቶፕ 4 ፉክክሩ ላይ ጠንካራ ብለው የሚንቀሳቀስ ይሆናል። ቸልሲ ኖቲንግሃም ፎረስትን ታርጌት አድርጎ የሚቀጥል ከሆነ የተሻለ ይሆናል። በተለይ ከአስቶን ቪላ ጋር ጨዋታውን ጨርሷል። ከማንቸስተር ሲቲ ጋር ጨዋታውን ጨርሷል። አሁን የሚቀር ከኒውካስትል ጋር ያለው ጨዋታ ነው። እሱ ደግሞ በወርሃ ግንቦት የሚመጣ ጨዋታ ነው። ስለዚህ ጠንካራ ብሎ በሚቀጥሉት ጊዜያቶች ይህንን ነጥቡን ማስጠበቅ ግድ ይለዋል። ማንቸስተር ሲቲም እንግዲህ ሃላንድ ነው የሚጫወቱት። ምን ያክል ውጤት ያመጣሉ የሚጠበቅ ነው የሚሆነው። ኒውካስትል ግን ቪላም በኔ እይታ ጠንካራ ተፎካካሪ ናቸው። ማንቸስተር ሲቲ ሶስቱም ቡድኖች ጠንካራ ብሎ ማየት የሚጠበቅ ነው የሚመስለኝ። ወዳድማቻችን ከጨዋታው መጠናቀቅ በኋላ ኤንዞ ማሬስካ ምን አሉ በሚለው እንጀምር። የመጨረሻዎቹ 10 ደቂቃዎች ላይ እኛ ጠንካራ አልነበርንም፣ ነገር ግን በእንደዚህ አይነት ሁኔታዎች ውስጥ ሁሉ ማሸነፍ ይጠበቅብናል። በመጥፎ መንገድም አሸንፈን ወደ ቶፕ 4 መመለስን እንፈልጋለን በማለት አስተያየታቸውን ሰጥተዋል። ሌላኛው የሚሆነው ስለ ኒኮላስ ጃክሰን ተናግረዋል። ኒኮ ከኛ ጋር ሲሆን ቡድኑ የተለየ ይሆናል፣ የሚገባ ፕረስን ያደርጋል፣ ከኳስ ውጭ ያለው እንቅስቃሴ አስደሳች ነው በማለት አስተያየቱን ሰጥተዋል። ከዛ ውጭ በዚህ ሰዓት በዓለም ላይ ካሉ ምርጥ አማካኞች ውስጥ አንዱ ካይሴዶ ነው በማለት አስተያየታቸውን ሰጥተዋል። እንግዲህ በመጨረሻ የሚሆነው ቸልሲ በቀጥታ እሁድ የሚጫወተው ከብሬንፎርድ ጋር ይሆናል። ቶተናም ደግሞ ከሳውዛምፕተን። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።